ልጄ ዶራ 8 ዓመቷ ነው። እናቷን ከ2 ዓመት በፊት በመኪና አደጋ ካጣችበት ጊዜ ጀምሮ አንድ ቃል ከአፏ አውጥታ ተናግራ አታውቅም። ይህንን ችግር ዶክተሮች ሴሌክቲቭ ሙቲዝም በማለት ይጠሩታል። እንዲህ አይነት ነገሮች የሚከሰቱት በህይወታችን አሰቃቂ ሁኔታ ካጋጠመን በኋላ እንደሆነ ይታሰባል። በአንድ ወቅት ህይወቷ ሁሉ የተሞላው በዘፈን በማያልቁ ጥያቄዎች ነበር። አሁን ግን ያ ሁሉ ታሪክ ሆኖ ቀርቷል። እሷ እንደ ድሮ እንድትናገር ለማድረግ ሁሉንም ነገር ሞክረናል። የስነ ልቦና አማካሪዎች፣ ስዕል፣ ሙዚቃ፣ ነገር ግን ምንም ሊረዳን አልቻለም። ዶራ እናቷን በአደጋው በሞት ካጣች በኋላ ዝም ብላ ትስል ነበር። ፈገግ ያለች ፀሐይ፣ አንዴ ደግሞ የተኮሳተረ ድመት ምስል ያለማቋረጥ ሁል ጊዜ ትስላለች። ነገር ግን ከአንደበቷ አንድ ቃል ወይም ድምፅ አይሰማም። ቤታችን ያለው ዝምታ በጣም ያስፈራ ነበር። ባለፈው ሳምንት ቆየት ያለ የፎቶ አልበም እየፈለግኩ ነበር። ፎቶውን እየፈለግኩ በነበረበት ወቅት በአንድ ወቅት ሚስቴ የምትጠቀምበትን የጊታር ማስቀመጫ አየሁት። አቧራው እርሶት ተረስቶ ነበር። በጣም ልብ ያዘነ። ሳራ ሁሌ ማታ ማታ ለዶራ ከመተኛቷ በፊት በጊታሯ የምትወደውን ዘፈን ትጫወትላት ነበር። ለምን እንደሆነ አላውቅም። ይህም ባስታወስኩበት ቅስፈት ከተቀመጠበት አወረድኩት። ያን ቀን አመሻሽ ላይ ቴሌቪዥን ከማብራት ይልቅ ጊታር የተቀመጠበትን ሻንጣ ከፈትኩት። ስከፍተው ደከም ያለ ግን ያልጠፋ ሁሌ እሷ የምትጠቀመው ሽቶዋ ሸተተኝ። ጣቶችን ጎበጥ አድርጌ የጊታሩን ገመድ እየነካው የማስታውሰውን የመጀመሪያ ዘፈን መጫወት ጀመርኩ። ብላክበርድ ለዶራ የሳራ ተወዳጅ ዝማሬ ነበር። አጫወቴ ብዙ ጥሩ አልነበረም። የጊታሩ ገመድ ይንጫጫል፣ ይህም በጉልህ ይሰማል ከዜማው በላይ። በዚህ ሁኔታ ሙዚቃውን እየተጫወቅኩ ያለፈውን ያንን ጥሩ ጊዜ እያስታወስኩ አይኔን ጨፍኜ ከባድ ሐዘን ውስጥ ገባው። ከዚያም ከጥቂት ቆይታ በኋላ አይኔን ስገልጥ ዶራ በሩ ላይ ቆማ ነበር። አይኗ በእንባ ተሞልቶ ነበር። በቀስታ ወደ እኔ መጠጋት ጀመረች። ከዛም ሶፋ ላይ ወጥታ ከኔ አጠገብ ተቀመጠች። ጭንቅላቷን እግሬ ላይ ያረገች፣ ልክ ከእናቷ ጋር ስታረግ እንደነበረው ምንም እንዳልተፈጠረ። እኔም ሙዚቃውን በሹክሹክታ መጫወቴን ቀጠልኩ። መጫወቴን ስጨርስ ድሮም የነበረው ዝምታ ተመለሰ። ነገር ግን ምን እንደሆነ ባላውቅም ከድሮ ዝምታ ለየት ያለ መሆኑ ይታወቀኛል። ከዛም ከትንሽ ቆይታ በኋላ እግሬ ጋር የሚነዝር ስሜት ተሰማኝ። ነገር ግን ድምፁ በጣም የታፈነ እንዲሁም ዝቅተኛ ነበር። ለመናገር እያመነታች ይመስላል። ልክ እንደ ቅድሙ አፏ ተዘግቶ ነበር። ነገር ግን አሁን ስጫወትላት የነበረውን ዜማ እያለችው ነበር። አላስቆምኳትም። ወደ እሷም አልተመለከትኩም። እንደገና ሙዚቃውን መጫወቴን ጀመርኩ። ዶራም አብራኝ መስፈን ጀመረች። ያ ሁሉ ተስፋ መቁረጥ፣ ያ የሚያስፈራ ዝምታ ተሰበረ። ከልጄ ዶራም ጋር እንደ አዲስ መነጋገር ጀመርን። ይህ አጭር ታሪክ ቢሆንም ለሁላችንም ትልቅ ትምህርት ይሰጠናል። ከእያንዳንዱ ቤተሰቦቻችን ጀርባ ያለውን ዝምታ ወይም ችግር ላናውቅ እንችላለን። ቀርበን እንርዳቸው፣ ከጎናቸው እንደሆንን እናሳያቸው። ይህ ታሪክ ከተመቻችሁ በቀጣይ ለዛ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎችን ስለምናቀርብ ሰብስክራይብ በማድረግ ያበረታቱን።